ሰላም ውድና የተከበራችሁ የሁሉ ዩቲዩብ ቻናል ቤተሰቦች፣ አዲስ ቤተሰብ የምትመጡ ቤተሰቦች ማለት ነው፣ እንኳን ደህና መጣችሁ። ያው በመጀመሪያ እንደው ጥብቅ መልእክት ለማስተላለፍ እፈልጋለሁ። እሱም ምንድን ነው እንግዲህ እኔ እህታችሁን ታውቁኛላችሁ። ያው ሌላ ቻናል ነበረኝ፣ እንግዲህ ቻናሌ ደግሞ አደጋ ደርሶበታል እና ስለዚህ ከዚህ በኋላ በዚህ ቻናል ነው እና የምገኘው። እባካችሁ ውድና እየተከበራችሁ ቤተሰቦቼ በጣም የምወዳችሁ የእውነት በጣም ብዙ በርካታ ቤተሰቦች አላችሁኝ። ስለዚህ ከዚህ በኋላ ይህንን ቻናል ሰብስክራይብ በማድረግ ላይቭ እንድገባ ታደርጉኝ ዘንድ ከልብ ጠይቃለሁ። ስለዚህ ቻናሉን ቪዲዮን ስትጀምሩ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምትከታተሉኝ ደግሞ ስለምታበረታቱኝ ሁሌም ከጎኔ ስለሆናችሁ ከልብ አመሰግናለሁ። ስለዚህ ያው መልእክቴን ሰምታችሁ እንደምተገብሩልኝ አልጠራጠርም። እኔ በእናንተ በቤተሰቦች ያው በጣም እተማመናለሁ ማለት ነው። ስለዚህ ቤተሰብ አድርጎኛላችኋለሁ። ዛሬ ደግሞ እንግዲህ የመጣሁበት አንድ በቲክቶክ መንደር እየተፈጠረ ነገር ነው የምነግራችሁ። ያው እንጂ ሰምታችሁ ሊሆን ይችላል። እንግዲህ ቲክቶክ ላይ የማይወራ ነገር የለም፣ የማይሰማ ጉድ የለም ማለት ነው። በጣም የሚገርም ነው። እንግዲህ ለወንዶችም ለሴቶችም የሚሆን መልእክት ነው ማለት ነው። እንግዲህ ሰሞኑን በቲክቶኩ ሲዘዋወር ያው ቪዲዮ ተቆርጦ አይታቸዋል። እንግዲህ አንዷ እህታችን ምንድን ነው ያለችው? በሚገርም ሁኔታ ማለት ነው ድንግልና ማለት እንግዲህ 5-6 ልጅ የወለደች እህት ናት እና ድንግልና ያው እንደ አዲስ መሰራት ተጀምሯል። እንደ አዲስ ድንግልና ያው ይሰራል፣ እንደ አዲስ ድንግል መሆን ይቻላል ብላ እንግዲህ ያው ጠቃሚ ነው፣ እኔ የተጠቀምኩበትን እናንተም ተጠቀሙበት ብላ እንግዲህ ለእኛ መልእክት አስተላልፋለች ማለት ነው። እውነት ትንሽ ፈገግም ያደርጋል ደግሞ ይገርማል ማለት ነው። እንግዲህ መቼስ እንደሚታወቀው ድንግልና ያው የማይመለስ ነገር ነው። ያው አንዴ ከጠፋ ከሄደ የማይመለስ ነገር ነው ማለት ነው። ግን አሁን ቴክኖሎጂው ተራቆ ዘምኖ እንግዲህ ያው ድንግልና መመለስ ተጀምሯል። ያው አሁን ደግሞ ማለት እኔ በጣም እየገረመኝ የደነቀኝ አሁን ቱርክ እየሄዱ ሴቶችም ወንዶችም በእርግጥ ግን በአንደኝነት ደረጃ ሴቶች ያው በጣም ብዙ ነገር ነው የሚደረገው። እኔ አንዳንዴ የእውነት በጣም ነው የሚገርመኝ እና የተለያየ ነገር ቱርክ እየሄዱ በቃ ፊታቸውን የተሸበሸበ ፊታቸውን የሆነ እንደገና ሕፃን ልጅ ድንቡሽቡሽ ያለ ሕፃን ልጅ ማስመሰል ይቻላል። ያው እንግዲህ ትልልቅ ሁልጊዜ አያረጁም የምንላቸው አርቲስቶች ታያላችሁ አይደለ? እና ትልቁ ሚስጥርና ነገር እንግዲህ ሄደው ያው ፕላስቲክ ሰርጀሪ የሚባለውን ነገር እየሄዱ እየተሰሩ ነው አሉ እንግዲህ። እና ያው መቼስ ታያላችሁ የማይሰሩት ነገር የለም። አፍንጫ መሰራት ይችላል፣ ፊት መሰራት ይችላል፣ ከንፈር ሼፕ በቃ ምን የሌለ የማይሰራ ነገር አለ? እኔ እውነት ይገርመኛል። በጣም የተለያዩ ነገሮች ነው ያሉት ማለት ነው። አንደኛ ያው እኔ እናንተ ስታስቡት ማለት ነው እንደዚህ እኔ ከፈለጋችሁ ማጥበብ፣ ከፈለጋችሁ ማስፋት፣ ከፈለጋችሁ በቃ የተለያየ ነገር ማድረግ ይቻላል ቱርክ። አሁን ደግሞ ያው ወንዶችም ደግሞ እንግዲህ መላጣ የሆኑ ፀጉራቸው የተመለጠውን እንግዲህ ያው እያስተከሉ ይገኛሉ። አሁን ደግሞ ሴቶችም ጀምረው ሊሆነት እማታዊት ነገር እኮ የለም። ግን እንደው በሶሻል ሚዲያ አንዳንዴ በቃ የማይሰማ የማይታይ ነገር የለም። እንግዲህ ድንግልና ያው እንግዲህ እህታችን ስታወራ ያው ከትዳር ከያዝኩኝ 25 ዓመቴ ነው። ግን ለባሌ ያው እንግዲህ ለአኒቨርሳሪያችን የቫላንታይንስ ዴይ ያለች
እንደ ድሮ ድንግልና ያንሳጠውታለች። እንግዲህ አስቡ እንግዲህ ያው በደንብ አዳምጡ ማለት ነው። ያው እንግዲህ ከ24 ዓመት በኋላ ከ25 ዓመት በኋላ እንግዲህ መልሶ ድንግልና መጣ እያለችን ነው እንግዲህ እህታችን። በእውነት የሆነ ፈገግም ያስብላል ደግሞ አሁን ያለው ቴክኖሎጂ ደግሞ በጣም የሚገርም ነው። እኔ ይህንን እንደው እውነቷን ይሁን እኛ አናውቅም። ምክንያቱም እንግዲህ እኔ የተጠቀምኩትን ለእናንተ ልንገራችሁ ብላ ነው እንግዲህ የነገረችን ማለት ነው። ስለዚህ እንዴት ነው ስታስቡት እንደው ድንግልና ለዛውም 4 5 ልጅ 6 ልጅ ወልጃለሁ ብላለች። ከዚህ በኋላ የሚመጣ ድንግልና ምን አይነት ድንግልና ነው? በእውነት በጣም ነው የገረመኝ እንደው ስትሰማ። እንግዲህ ለፈንም ሊሆን ይችላል ያለችው ግን የእውነት ነው፣ እውነቴን ነው ብላለች። እንግዲህ ያው ለንደን ይሰራል አለች። ግን እዚህ አሁን ዩናይትድ አረብ ኤምሬት ዱባይ ማለት ነው እዛ ነው ያሰራሁት። በጣም ትልቅ ስፔሻሊስት ነው። እንግዲህ ሌሎቹ ደግሞ በቃ ሙድ እየያዙባት ነው። ለምን የሰው ገንዘብም ወስደሻል፣ በ7000 ድርሃም ነው ወይ እንደዚህ ያደረግሽው፣ በሰው ገንዘብ ነው ወይ እንደዚህ ያደረግሽው ምናምን እያሉ እንግዲህ በጣም መጫወቻ አድርገዋታል ማለት ነው። ነገር ግን እንደው በጣም የሆነ የሚገርም ነገር ነው። ስለዚህ ያው ድንግልና መመለስ ከተቻለ እንግዲህ ያው አያሳስብም ማለት ነው። ድንግልናችሁን ድንግል ያልሆናችሁ ሴቶች አሁን ያው እንግዲህ በሳይንሱ በቴክኖሎጂው መሰረት ድንግልና ይመለሳል ብላናለች እህታችን። እንግዲህ በጣም የሚገርም ነው። እህታችን ሙኒት ናት እንግዲህ ቲክቶክ ላይ ስታወራ የነበረው። በቃ ኩስተር ብላ ነው የምታወራው ማለት ነው። በቃ የሚገርም ነው። ጉድ እኮ ነው። እኔ እንዲሁ ገረመኝ ማለት እንደዚህ ብዙ ነገር እንደነገርኳቸው አሁን ሴሌብሬቲዎች የሚያደርጉትን እያያችሁ ነው። ብዙ ነገር ይደረጋል። ይሄ ነገር ግን እኔ በጭራሽ እውነት አልመሰለኝም። እንደ እውነት ነው ብላችሁ ታምናላችሁ? እውነት ይመስላል። ግን ይሄ ነገር በጣም ነው የሚገርመው እውነት ከሆነ ማለት ነው። እንዴት በምንም አይነት ተአምር እኔ አንዴ ያው ድንግልና የተፈጥሮ ነገር ነው። አንዴ ያው እንግዲህ ካገባች አንዲት ሴት ድንግል አይደል ያው በመጀመሪያ ነው እንጂ ካገባች ከወለደች በኋላ ምን አይነት ድንግልና ነው? እንደው ምን አይነት እንደው መነጋገሪያ ልሆን ብላ ነው እህታችን እንደዚህ ይሄንን ነገር ያመጣችው። አሁን በቃ የሚወራው ያው እንግዲህ አጀንዳ ሆናለች ማለት ነው። የሰሞኑ አጀንዳ እንግዲህ በቃ ድንግልናዬን ለባሌ በአንቨርሰሪያችን በ24 ዓመት በ25 ዓመት የባህል የጋብቻ ፕሮግራማችን እንደ አዲስ በቃ ብዙ ነገር እንግዲህ ከሀቢባ ጋር እንግዲህ ስታወራ ሀቢባ ምን ሰጠሽው? ዋሌት፣ ብራስሌት ምናምን አለች። አይ እሱማ በቃ ሁሉን ነገር ተሰጣተን ሁሉን ነገር ጨረስን እኮ አሁን የቀረው በቃ እኔ ባሌን በምን ላስደስተው ብዬ ሳስብ የመጣልኝ ነገር እንዲሁ ደግሞ የመጣልኝ ነገር ሁሉ የወጣ ወጪ ይውጣ ከባሌ ደስታ አያንስም ብዬ በቃ የባሌ ደስታ ይበልጣል ብዬ በቃ ይህንን ነገር አደረኩለት። ለባሌ ሲያንሰው ነው በእውነት እያለች እንግዲህ ነው እንግዲህ ስታወራ የነበረው ሙኒት። እንግዲህ ያው ሀቢባ ደግሞ አሁን አራተኛ ልጅ ልውለድና ከዛ ፋይሌን እዘጋለሁ እና እንትን ነው የሚለው ብላለች ማለት ነው። እሷም ደግሞ እንግዲህ ከ4 ልጅ በኋላ ያው ድንግል ለመሆን በዝግጅት ላይ ናት ማለት ነው። እንግዲህ ሴቶችዬ ያው እየሄዳችሁ ወደ ዱባይ ወደ ለንደን ያገባችሁ ሴቶች እንግዲህ መልሳችሁ ድንግል መሆን ትችላላችሁ እህታችሁ ሙኒት ባለችው መሰረት። ስለዚህ እየሄዳችሁ እውነት አሁን ያለውን ነገር ስታስቡት ማለት ነው ያለውን የቴክኖሎጂውን ርቀት ስታዩት ይሄኛው ግን መቼም አላምንም። ይሄኛው በጭራሽ እኔ አላምንም። ግን እንደው ሌላ ነገሩ ፀጉር ማስተከሉ የእውነት መላጣ በቃ ወንዶች መላጣ ፀጉራቸው የሸሸከው በቃ እንደምታዩት ነው። አሁን ባለ ፀጉር ባለ ፍሪዝ ሆነዋል። እና ይሄ ነገር ያው ብዙ ነገር እየተደረገ ነው። ይሄ ነገር ግን በጭራሽ ማለት እኔ እንዴት ነው እኔ እንደው ታምናላችሁ እናንተ? ግን ይሄ የድንግልናው ነገር
እኔ ጭራሽ ሊታመንልኝ ባስበው ማለት በዋጣ በዋርደው በጭራሽ እንትን ሊልልኝ አልቻለም ማለት ነው። ሊዋጥልኝ አልቻለም። እና ምን ትላላችሁ እንደው እናንተ? እውነት አንዲት ሴት ከወለደች ካገባች በኋላ በምን ሂሳብ ነው በምን ተአምር ነው ድንግል የምትሆነው? እናንተ ስታስቡት ማለት ነው። እንዴ እኔ በጣም ነው የገረመኝ እንደዚህ ስትል ማለት ነው። እኔ በጣም ነው የደነቀኝ እና በጭራሽ ሊሆን አይችልም ብዬ ነው የማምነው። እሷ ግን እናንተ ተጠቀሙት፣ ሞክሩት። ምንም የማይቻል ነገር የለም። ብር ካለ ሁሉም ነገር ይቻላል። እንግዲህ ባለፈው ታስታውሳላችሁ ልጇ እንድራለች። ያው ልጇ የራሷ ልጅ ባይሆንም ያው ተቸግሮ ረድታው መኖሪያ ፈቃድ አውጥታለት ታስታውሳላችሁ። አሁን ሰሞኑን ያው የዱባይ ላይ የሰርግስ አድርጋለች ማለት ነው ሙኒት። እና በዛ ሰዓት ነው እንግዲህ ይህን ሁሉ ነገር ስታወራ የነበረው ማለት ነው። ስለዚህ ምን ትላላችሁ እናንተ? እውነት ድንግልና ይመለሳል? እንደው በቴክኖሎጂ እንደው ሙኒት እንደው ጉድ እኮ ነው። የማይታይ ነገር እንግዲህ ከባድ ነው ማለት እሷ አለች እንጂ እኔ በጭራሽ ነው ያልተዋጠልኝም፣ አልታመነልኝም። ሌላው ነገር እንግዲህ እያየን ነው። ግን ይሄ ፕላስቲክ ሰርጀሪ የሚባለው ለራሱ በጣም ትልቅ ሳይድ ኢፌክት አለው እየተባለ ነው ማለት ነው። በመርፌም በምንም የሆነ ፊታቸው ሲሸበሸብ ምናምን የሚያደርጉት ብቻ በእርግጥ ባዕድ ነገር የሆነ ነገር ያው ለወደፊት ለወዲያው የጠቀመ ቢመስልም ያው ይጎዳል። ግን ይሄንን ነገር የሚያደርገው ምስኪን ድሃ ሳይሆን እንዲህ ብር ሞልቶ የተረፋቸው የሞላላቸው ናቸው። እንግዲህ እንደዚህ የሚያደርጉ ሴሌብሪቲዎች በቃ እነሱ ናቸው። እኛን እንኳን አይመለከትም። ግን እህታችን ሙኒት ደግሞ በጣም ውድ ነው አሉ። ይሄን ነገር የሚደረግበት ይሄ ድንግልና የሚመለስበት ነገር በጣም ውድ ነው አለች። ያን ያክል ደግሞ ውድ ማለት ስንት ሺህ ወደ ብዙ ሺህ ዶላር ነው ያለች። እንግዲህ ያን ያክል ዶላር እንደው ስንት ምስኪን ስንት የተራበ ምስኪን እውነት አድርገው ከሆነ ማለት ነው ስንት የተራበ ምስኪን ባለበት ሀገራችን እንደው ያንን ያወጣችውን ገንዘብ የእውነቷን ከሆነ እንደው ለምስኪን ለተራቡ ለተቸገሩ ስንት ጎዳና ላይ የወደቁ ያው መቼም ቤተሰቦቻችን ሀገራቸው ሰዎች አሉና እንደው ለእነሱ ብትረዳና ለእነሱ እነሱ ብዙ ጥቅም ታገኝ ነበረ። ይህንን ያክል ወጪ አውጥታ እንደው አዲስ ነገር እንደው እውነት አድርጋው ከሆነ ማለት ነው። እኔ ግን እስካሁን ለራሱ አልተዋጠልኝም ማለት ነው። እና በጣም ነው የገረመኝ እንደው ስታስቡት እንደው ይህንን ነገር እንደው እውነት ይመስላችኋል? ስታስቡት እውነት ነው። ግን እኔ አላውቅም እውነት እነ ሳራ ሁሉ በጣም ነው በቃ እነ መሲ ብርጅስቶን ምስኪን ሳራ አልገባትም ነበረ መጀመሪያ ስታወራ ማለት ነው። ሙኒት ምንድነው በቃ ሰጠሁት ምናምን ስትል ምንም አልገባትም ነበረ ሙኒት ማለት ነው። ማለቴ ሳራ አልገባትም ነበረ። እና መሲ ብርጅስቶን ለራሱ ተገረሙ። በቃ አይባ ናት በቃ የገባት መጀመሪያ ላይ እና ጓደኛዬ ላንቺ ብዬ ነው ይሁን ሁሉ ነገር የምነግርሽ እያለች እንግዲህ ለሀቢባ ነው እንግዲህ ያው የምታወራት። እንግዲህ መቼም ከሀቢባ ቤት የማይሰማ ጉድ የለም። ያው እንግዲህ ሀቢባ ቤት የማይሰማ ታሪክ ጉድ የለም። እኔ እውነት አንዳንዴ ይገርመኛል ማለት ብዙ ነገር ትሰማላችሁ ሀቢባ ስትሄዱ ማለት ነው። እና ያንን ነገር እንደዚህ አደባባይ የሆነ ሚስጥራቸውን ሲያወጡ የሆነ ይገርሙኛል። እኔ የእውነት አንዳንድ ጊዜ እዛ አደባባይ ላይ ሲናገሩ በጣም የማትሰሙት ነገር ስለሌለ ብዬ ነው እንግዲህ ሀቢባ ቤት እንደምታውቁት። ስለዚህ ገርሞኛል እኔ። ለማንኛውም እናንተስ እንደው አልተገረማችሁም? በሙኒት አልገረማችሁ? አልደነቃችሁም? አሁን እንግዲህ ከጆከር ጋር በቃ ጆከር እና ሙኒት ደግሞ በጣም ተያይዘዋል። አይገልጾም ተያይዘዋል። እንግዲህ ጆከር ደግሞ እየሄደ በየቦታው እንትን እያላት ነው የሆነ እንዴት እንደዚህ ታደርጊያለሽ የሰው ገንዘብ ወስደሽ ምናምን እያለ እንግዲህ ብዙ ነገር እየተባባሉ ነው በሚገርም ሁኔታ። ስለዚህ እንግዲህ ቀጥሉበት፣ ሂዱበት ነው የምንለው እኛ። በርቱ ምን እንላለን እንግዲህ ቤተሰቦቼ። ያው አደራችሁን ላይክ ሰብስክራይብ እንድታደርጉኝ ያው ማጸናለሁ፣ ለምናችኋለሁ። እውነት አድርጉኝ፣ ላይክ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ ቻናሌን አሳድጉልኝ፣
ተባብራችሁ ላለሁ ስለምትከታተሉኝ ከልብ አመሰግናለሁ ቤተሰቦቼ። እንግዲህ ከዚህ በኋላ በዚህ ቻናል ነው የምንገናኘው። አመሰግናለሁ ባይ